እመኛ ሰው 24 ሰዓት እየሰገደ መጽሐፍ ቢያጠና አይገለጥለትም። ቂም ጨለማ ነው፣ ጢስ ነው። ጥቃቅን ነገሮች አሉ ሰላም የሚሰጡን የሚመስልን። አንዳንዱ ሰው አሁን ዝም ብሎ ጸሎቱን አቋርጦ እንደው ሰላሙ ነው እንደሆነ ዛሬ ብሎ ከፌስቡክ ሰላም የሚቆፍር ሰው አለ። አላያችሁትም? ፌስቡክ ውስጥ ቁፍር ብሎ እንደው ነገ ተፈቱ ታሰሩ ይላል። ብትጸልይ ታስፈታቸው ነበር። እዚያ ግን ኢንተርኔት እየቆፈርክ የምታስፈተውም የለ የምታሳስረውም የለ። መድኃኒቱ ይሄ ነው። እዚያ ከመሄድ ቤተ እግዚአብሔር ነው የህይወት ውሃ ያለ። የሰላማችን ምንጭ ከእግዚአብሔር ነው። ቤተ ክርስቲያን በጣም ክርስቲያን የሚጠፋው ጸሎት ሲያቋርጥ፣ ደግሜ ልንገራችሁ፣ ጸሎት ሲያቋርጥ፣ ከቤተ ክርስቲያን ህብረት ሲለይ፣ ከስጋው ደሙ ሲለይ፣ ከንስሐ አባት ምክር ሲኖር፣ ራሴ ለራሴ በቃዋለሁ ሲል፣ በሐዋርያት ስርዓትና ክህነት አላድርም ሲል፣ በሕገ እግዚአብሔር አልመራም ሲል የህይወት ውሃ ምንጭ ከሆነ ከክርስቶስ ይለያል። እነዚህ ናቸው ሱታፌ ክርስቶስ የሚባለው። በዚህ ሱታፌ ክርስቶስ ነው ለቲኦሲስ ወይም ለሱታፌ መለኮት ወይም ለማዕርግ መድረስ የሚቻለው። እግዚአብሔርን ወደ መምሰል የምናድገው መጀመሪያ በእነዚህ ስናድር ነው። ስለዚህ ይህንን ስለሰጠን አሁን ዛሬ አንድ ቃል አስገብቼ ሰዳችኋለሁ ማለት ነው። አንደኛ ጸሎት እንዳታቋርጡ እሺ በሉ። አሁን ዳዊት ሳይደግም የሚውል ሰው መኖር የለበትም። እሺ አላችሁኝ? ይሄ አንዱ ነው አንዱ። ሁለተኛ ደግሞ ቤተ ክርስቲያን ሳትገቡና እንዳትውሉ እሺ በሉ። ይሄንን ነው በቃ ቤተክርስቲያን ገብታችሁ መዋል አለባችሁ። ቤተክርስቲያን ገብታችሁ ኪዳን ከተቻላችሁ አስደረሳችሁ፣ ካልደረሳችሁበት ደግሞ ውስጥ ገብታችሁ ዕጣን ሸቷችሁ ቤተክርስቲያን አትለዩ ነው። አካሉ ናት ቤተክርስቲያን። የቤተክርስቲያንን ይሄንን ስትዳስሱት ማለት ነው። የጨርቁን ጫፍ ብዳስስ ምን እላለሁ ነው ያለቻችሁ ሴት። አቤት ቆይ አንድ ነገር ልንገራችሁ። የጨርቁን ምንድን ያለችው ጫፍ። ቤተክርስቲያን ደግሞ ምኑ ናት? አካሉ። ኤፌሶን 1:23 እንደተናገረ እንተይቲ ስጋሁ ብሏል። ቤተክርስቲያን የሱ አካሉ ናት ብሏል። አሁን ቤተክርስቲያኑ ህንፃውን ስንዳስስ ማን ነው የምንዳስሰው? የክርስቶስን አካሉን ነው የምንዳስሰው። ይህ ትልቅ በረከት ነው። ስለዚህ ከቤተክርስቲያን አለመለየት። ሶስተኛ ለስጋው ለደሙ መዘጋጀት እሺ በሉ። አዎ አራተኛ በሕገ እግዚአብሔር እና በሥርዓተ ቤተክርስቲያን መመራት። አሁንም እሺ በሉ። ሕገ እግዚአብሔር እየተማሩ መመራት፣ በፈቃደ ካህን ማደር። ይሄ ነው የሚጠብቀን ማለት ነው። እነዚህን ካደረግን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ማንም አይቃወመንም፣ ቢቃወመንም አይቋቋመንም ማለት ነው። የሰራዊት አምላክ ቅዱስ እግዚአብሔር በደሬት ጠብቆ በሀብት አቅርቦ እስከዚህ ሰዓት ስላደረሰን ስላስተማረንም ስሙ የተመሰገነ ይሁን። ማር ወደሚፈስበት ወተት ወደሚፈልቅበት ወደ ነቢያት ወደ ሐዋርያት ተራራነት፣ ወደ እመቤታችን ቅድስት ድንግል ማርያም ተራራነት፣ ወደ ጻድቃን ወደ ሰማዕታት ተራራነት፣ ወደ ቤተ ክርስቲያን ተራራነት፣ በዚያ ላይ አድሮ ወደሚያስተዳድረን ወደሚመግበን ወደ ጌታችን ወደ ኢየሱስ ክርስቶስ መንግሥት ለመድረስ ያብቃን። እግዚአብሔር ከኃጢአት ሁሉ የሚጠላው ምንድን ነው? ትዕቢት ነው። የዲያብሎስ የመጨረሻ ኃጢአቱ ትዕቢት ነው። ትሕትና ደግሞ ራስን ማዋረድ ነው። ራስን ማዋረድ አንድ ነገር ልንገራችሁ። ከቃሉ ጋር ናቸው አይደለም? የእግዚአብሔር ዓይኖች ወደ ማን ናቸው? መልሱ። ራሱን ወደሚያዋርድ በሉ እስቲ ሁላችሁም። ወደ ማን ናቸው? ራሱን ወደሚያዋርድ። አሁን ሉቃስ ወንጌል ምዕራፍ 18 ላይ አንድ ታሪክ ታነባላችሁ። አንድ አይሁዳዊና አንድ ፈሪሳዊ ለምን ቆሙ ነው የሚለው። ለጸሎት ሲቆሙ አይሁዳዊው ምን ማለት ጀመረ? ጌታዬ እንደዚህ ቀራጭ፣ አንድ አይሁዳዊና አንድ ሳምራዊ ወይም ቀራጭ ነው። እንደዚህ ሳምራዊ ያላደረከኝ አምላክ ተመስገን። አያችሁ፣ አይሁዳዊ የሚለው እንደዚህ ሳምራዊ ያላደረከኝ ተመስገን፣ ከሳምንት 2 ቀን እጾማለሁ፣ ሕግህን አከብር ተመስገን ይላል። ያኛው ሰም ይላል አምላኬ ሆይ ዓይኖቼ ወደ አንተ ሰማይ ቀና ማለት አይችሉም ብሎ አንገቱን ደፍቶ ደረቱን ይደቃ ነበረ። በአንተ ፊት የሚያቆም ማንነት የለኝም እያለ ጸሎቱ ተሰምቶለት ተመለሰ ይላል መጽሐፍ ቅዱስ ቃል በቃል። የትኛው? ራሱን ያዋረደውን ያንን ነው ያየ ስለዚህ እግዚአብሔር እንዲያየን ከፈለግን እታይ ማለታችን ሳይሆን በእግዚአብሔር ፊት የሚታይ ማንነት መያዝ ነው። በእግዚአብሔር ፊት የተዋረደ እግዚአብሔር ያየዋል። በሰዎች ፊት ራሱን ዝቅ ያደረገ እግዚአብሔር ያየዋል። ሰዎች እንኳን እንዳይታይ የሆነ ቤት ሰርተው እዛ ውስጥ ቢዘጉት
የሆነ መጋረጃ ቢያበጁበት፣ ጨለማ ቤት ውስጥ ቢዘጉት፣ ጉድጓድ ቆፍረው እዚያ ውስጥ ወሩረው ቢጥሉት እንዳይታይ አድርገው እግዚአብሔር ያየዋል። እንደዚህ አይነት ሰው ራሱን የሚያዋርድ ሰው አንድ ሰው ከጤነኛ እጁ ይልቅ ለቆሰለ አካሉ ይበልጥ እንደሚጠነቀቅለት ተኝቸበት እንዳላደማው ቁስሉን እንዳላስፋፋው ብሎ ከጤነኛ አካሉ ይልቅ ለቆሰለ አካሉ እንደሚያዝንለት ሁሉ እግዚአብሔር ከጤነኞቹ ልጆቹ ይልቅ ለታመም ለኛ ይበልጡን ያዝናል። ለዚህ ነው የማቴዎስ ወንጌል ምዕራፍ 9 ላይ ብሎ ይናገራል። ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚፈልጉት በሽተኞች እንጂ ጤነኞች አይደሉም ብሎ የተናገረው ለዚህ ነው። አባትና እናት ከትልቁ ልጃቸው ይልቅ ለትንሹ ልጃቸው ይበልጥ ይጠነቀቃሉ። ለምን? ክፉና በጎ አይለይም በዱር በገደል ይወድቃል ብለው። እግዚአብሔር ከትልልቆቹ ይልቅ ለኛ ያዝናል። ለምን? መኖሪያችን የማናውቅ የሚጠቅመንን የማናውቅ ሁልጊዜ የሚጎዳንን እየመረጥን የምንኖር ሞኞች ስለሆን ልብ ለሌለው ሕፃን እንደሚታዘንለት እግዚአብሔር በዚያ መጠን ልብ እንደሌለን ያውቃልና ያዝንልናል። እና ለዚያ እኮ ነው ታውቃላችሁ አይደለም? ሁልጊዜ ስንጸልይ ምናችን ሆይ እያልን ነው የምንጸልየው። እግዚአብሔር አባታችን ሆይ እያልን ነው የምንጸልየው። ለምን ይመስላችኋል? ምን ጊዜም በእግዚአብሔር ፊት ምን ሆነን ነው የምንታየው? ልጅ ሆነን ነው የምንታየው። ማንም በሳል የለም። አሁን እኛ ብስለት የበሰልን መስሎ እናቴ ማንም ብስል የለም። በእግዚአብሔር ፊት ማንም ልጅ ነው። የሚያዝንልንም ለዚህ ያለ እውነቴን የምነግራችሁ እንደ እብድ እያየን እንደ ልጅ እያየን ከመበጽቡር ትዋናይ እንዳለ አባ ጊዮርጊስ በጭቃ እንደሚጫወት ልጅ እየቆጠረን ነው እግዚአብሔር እስከዛሬ የቻለን ማለት ነው። ጭቃውን ተቀባብቶ እናቱ የምትሸልመው መስሎት እየሳቀ እንደሚመጣ ልጅ እንደዚህ አይቶን እግዚአብሔር ይራራልናል። እና አዳምን እግዚአብሔር ወፈቀደ እግዚአብሔር አድኅኖተ ዓለም በሳይሉ ወበምህረቱ በእንተ ክልኤቲ ገጻት እግዚአብሔር ስለ ሁለት ምክንያት ዓለምን በቸርነቱና በይቅርታው ሊያድነው ወደደ። አንደኛው ስለ ቸርነቱ ነው። ሁለተኛ በእንተ ዘተትሕተ አዳም ታትሕቶተ አዳም ጨርሶ ስለተዋረደ ውርደቱን አይቶ እግዚአብሔር ሊያድነው ወደደ አለ። ውርደቱን አይቶ ይበልጥ ለተጎዳ ሰው ይበልጥ ተረዱታላችሁ። እግዚአብሔርም ይበልጥ እንደተጎዳን አይቶ እኛን ተከትሎ መጥቶ ሰው ሆኖ ስጋችን ለብቶ እረዳል። እና እግዚአብሔር ከድንግል ማርያም ሰው የሆነ የሰው ልጅ ሆኖ የመጣ ለምንድን ነው ሲባል ውርደታችን አይቶ። እስቲ ውርደታችን አይቶ በሉ። ውርደታችን አይቶ የክብር ጌታ ሳይመጥነው ሳይገባው ያለ መጠኑ ያንዲት ድሃ ልጅ ሊሆን መጣ። ድሃ ናት እኮ እመቤታችን በስጋዋ የድሆች ልጅ። ከቤተ መንግስት ያሉ ወይዛዝርትን እንኳን አልመረጠም። ለመወለጃውም ቤተ መንግስትን አልመረጠም። የከብት በረት መርጦ ነው። እና ሰውን ከዚያ ውርደት ለማውጣት እንግዲህ ተመልከቱ። ልጁ የሚሸት ጭቃ ውስጥ እንኳን ቢገባበት እስከ አንገቱ ጭቃው እየያዘው ገብቶ ልጁን የማያወጣባት ማን ነው? ወይም የማታወጣ እናት ማን ናት? የልጇ መውጣት እንጂ ጭቃው ይታያታል እንዴ? እግዚአብሔር ወደዚህ ዓለም ሲመጣ የኛን ማዳን እንጂ የኛን ኃጢአት ክፋታችንን እያበላን እጁን እንደምንነክሰው ህብስት ያበረከቱ እጆቹን እንደምንቸነክረው በቃሉ ሙት የቀሰቀሰበትን አንደበት በጥፊ እንደምንመታው ምራቁ ዓይን ያበራውን ጌታ ሐሞት እንደምንግተው እያወቀ የመጣው ለምን ይመስላችኋል? ውርደታችን ከዚህ በባሰ ስለነበር ነው። እና እግዚአብሔር በእውነት ውርደታችን አይቶ በድንግል ማርያም ማህፀን መጣና ከፍ አደረገን። እመቤታችንን ለዚህ ምክንያት ሀገር አድርጎ መረጣት። ድንግል ማርያምን የምንወዳት ለዚህ ነው። አንድ ጊዜ ጽጌ፣ አንድ ጊዜ ፍልሰታ፣ አንድ ጊዜ ምን፣ አንድ ጊዜ 21፣ አንድ ጊዜ 16 እያል ምክንያት እየፈለግን የምናነሳት ይሄ ውርደታችን እንዲወገድ ንጉሱ ሊፈርድልን ሲመጣ የተገባችና የበቃች መንበር ሆና የተገኘች እመቤታችን ናት። እግዚአብሔር ሲመጣ በማን ቤት እንቀበለው ነበር? ድንግል ማርያም ባትሆን ኖሮ የማን የተነጠፈ ቤት አለ? የማን የተጎዘጎዘ ቤት አለ? እሱ ማለት ሰውነት ነው። እግዚአብሔር ቅጠል የተጎዘጎዘ ቤት ላይ የሚቀመጥ አይደለም። እግዚአብሔር የሚፈልገው ቅድስና የተጎዘጎዘበት ሰውነት ነው። ያንን ይዛ የተገኘች ደግሞ እመቤታችን ናት። ውርደታችን አይቶ
ወደ ድንግል ማርያም መጣ። በሷ ማህፀን ሆኖ ንጉሱ ተጸነሰ። ያንን ክፉ አውሬም ሰበረልን። ከኦርቶዶክስ ብዙ ወጣት የሚጠላው ምንድን ነው? ሁልጊዜ ማጨናነቅ፣ ሁልጊዜ መገሰጽ፣ ሁልጊዜ ማት ማውራት፣ ሁልጊዜ ወዮላችሁ መቼ ነው የምታሳርፉን ይላል ሰው። አይዟችሁ አይዟችሁ ወደሚለው ጆሮ ግን ይሄዳል። ህዝቡን አታጽናኑትም ይላል ብዙ። እኔ መጽናናት ነው የምፈልገው ይላል። እኔ የምነግራችሁ ግን ከሐሰተኛ መምህራን ተጠንቀቁ። ልድገምላችሁ፣ ህግን የሚነቅፉ ከቤተ ክርስቲያን ሰንሰለት ተቆርጠው የሚወጡ ለስጋ የሚመቹ መንፈሳዊነትን የሚነቅፉ ጾም እንዲቀነስ፣ ስግደት እንዲቀነስ፣ ተጋድሎ እንዲቀነስ፣ መንፈሳዊነት እንዲቀነስ፣ ስጋዊነት እንዲጨምር፣ ዓለማዊነት እንዲጨምር፣ ዘፈን እንዲበረታ፣ ዝሙት እንዲበረታ፣ ኃጢአት እንዲሰለጥን፣ ሰው ለኃጢአቱ ራሱን ተጠያቂ አድርጎ ከመክሰስ ይልቅ በእግዚአብሔር ቸርነት እያመካኘ በኃጢአት ላይ ኃጢአትን እንዲጨምር የሚያደርጉ ሁሉ እነዚህ ናቸው ውሃ የሌለባቸው ጉድጓዶች የተባሉት ማለት ነው። በእነዚህ መኖር ይውላችሁ ትንቢተ ኤርምያስ ምዕራፍ 23 ላይ ስታገኙ እነዚህ በጎቼን የሚበሉ ርኅራኄ የሌላቸው እለ ይሰርቁ ቃሌን የሚሰርቁ የቃሌ ሌቦች ናቸው። ሰላም ሳይኖር ለሕዝቡ የሐሰት ሰላም እየሰበኩ የሚያታልል ማጽናኛ እየሰጡ ሕዝቡን ከእግዚአብሔር የሚለዩ እነዚህ ናቸው ክፋት ማለት አላችሁን? እግዚአብሔር ከሁላችን ጋር ይሁን። ከሐሰተኛ መምህራን እግዚአብሔር ይጠብቀን። እንደዚህ ተጠንቅቃችሁ ትለዩታላችሁ ማለት ነው። የቀደመውን የሚነቅፍ ተቆርጦ የወጣ ማለት የታሪክ ፍሰትን፣ የትርጓሜ ፍሰትን፣ የገድል ፍሰትን፣ የሥርዓት ፍሰትን ሰንሰለቱን የሚቆርጥ ከመሃል የሚያፈነግጥ ነቃፊ የሆነ ለሥጋ የሚመች ምክር በማጽናናት ሰበብ ከሕዝቡ ሸክም በማቅለል ሰበብ ለሕዝቡ የኃጢአት ሸክም የሚጭን ተመልከቱ። ቤተ ክርስቲያን የሥርዓት ሸክም ብትጭንብን የኃጢአት ሸክም ታቀልልናለች። የወንጌል ሸክም ብትጭንብን የገሃነም ሸክምን ታቀልልናለች። የተጋድሎ የመከራ ሸክምን ብትጭንልን ዘላለማዊ መከራን ታነሳልናለች ከትከሻችን ላይ። እነሱ የመበረድን የመጾምን ሸክም ያቀልሉንና የማንችለውን የገሃነም ሸክም በጭንቅላታችን ላይ ይጭኑብናል። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው፣ አይሆንለትም፣ በከንቱ ነው የሚደክመው። ቂማችሁን ተው፣ ሕፃን ሁኑ፣ ቂም ተው፣ ቂም አይኑርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነ አካል እንደሚበላ ሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። ሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ? የበደለች ብዙ ነው። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው ማለት። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትቶልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት ሰው የሶስት ቀን አንድ ዓመት ይህን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር ዕድሜ ዘመንህን አንተን ችሎ የለም ወይ? እናንተም ተው፣ እሱም ይተውላችኋል። እናንተ ይቅር በሉ፣ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን። እንዲተውልን መተው አለብን። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር መኖር አይችልም። የመጀመሪያው ጦርነት ምንድን ነው? ሰው ከራሱ ጋር የሚያደርገው ጦርነት። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ሕዝብና ሕዝብን ያባላል። ሕዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል። ሌለው የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትብሉ። ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ኖር ብለን መዋሸት ነገ ለሚታሰር አንደበት፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ነገ ግን እንታሰራለን። መኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። የሌላችሁን አለኝ
አለኝ አትበሉ። ሰው ጋር ለመኖር ብላችሁ ቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታው። አንታረቅ የታረቅን ምስለ ማስቀደስ ውሸት ነው። እንደ ሕፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ ጌታ የተናገረ። የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ጊዜ አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። የሚፈርስ የሚበሰብስ የባሰም ልናገር፣ የሚተላ የባሰም ልናገር፣ የሚሸት የሰው ልጅ ምን ያኮራዋል ይላል። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዴ ይላል። ምን ያኮራል? ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ኃይል ቢኖርህ ኃይል የሰጠ እግዚአብሔር ነው የሚመሰገነው። ትሰጥ እግዚአብሔር የሰጠህን ነው። ትናገር እግዚአብሔር ያናገረህን። ያን እየኮራን ነው መኖር ያቃተን። ራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ በሁሉ ቢመካ እግዚአብሔር ምን ያደርጋል የሚል ጥያቄ አንድ ተማሪ የወንበር ልውን ሰው ቁሞ ይጠይቋል። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው። እግዚአብሔር እንዲህ ያደርጋል። ዙሮ ማየት ሰው ሲሾም ያልተሾመ ሰው እንደነበረ ይረሳው፣ አመድ እንደነበረ ይረሳው። እና ለምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደረችሁ ሳታውቁት ደርሳችሁ ታቆርፋላችሁ። ይሄ ሁላችንም ነው። እናንተ እያልኩ ተናገርኩ እንጂ ያለ ምክንያት እናቆርፋለን። ያለ ምክንያት ብዥ ልብናል። ያለ ምክንያት ይህ ክፉ መንፈስ መጥቶ በዙሪያችን ዝም ብሎ ብን እንደ ሽቱ እንደሚረጭ ሰው እዚህ አካባቢ እየረጨብን ነው። እና የዚያን ጊዜ ያ ክፉ የሱ መዓዛ ወደኛ ሲገባ እንጨናነቃለን። ያን መንፈስ የሚያርቀው ምስጋና ነው። ደዌንም ይፈውሳል። ከተፈወሱ ሰዎች አንዱ ኢዮብ ነው። ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ፣ ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው ያሉ ሰዎች ይመጡበት የነበረው ቤት ስለሸተተ የገዛ ሚስቱ እንኳን የት ወጥቼ ልሄድ አለ። ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው ምን እንደሆነ ታውቃላችሁ? ምስጋና ነበር። ባለቤቱ የተዋጋችሁ ምንድን ነበር የምትለው? ባርኮ ሙት፣ እግዚአብሔርን ስደብና ሙት፣ ከዚህ በላይ ምን ያደርግሃል ነበር ያለችው። እሱ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አመሰገነ። ሲያመሰግን ያ ምስጋናው እግዚአብሔር በደመና እንዲያነጋግረው አደረገው። በደመና ተገልጦ እግዚአብሔር ፈወሰው፣ ዘመኑን አረዘመ፣ ደዌውንም ፈወሰው። ከዚያ በኋላ ተመልከቱ፣ እጥፍ ድርብ ሀብት ይሰጣል ብያችሁ ነበር። ያጣነው ነገር ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ኢዮብ እጥፍ ልጅ ተሰጠው፣ እጥፍ ግመል፣ እጥፍ በቅሎ፣ እጥፍ ፈረስ፣ እጥፍ በግ፣ እጥፍ ፍየል፣ እጥፍ ከብት ተሰጠው። ምንድነው ይሄን ያመጣለት? ምስጋና ነው። ባጣነው ነገር ላይ አመስጋኞች ከሆን እግዚአብሔር ጨምሮ ያመጣዋል። ስታመሰግኑ ግን መቆየት ግን ያስፈልጋል። ምን ያስፈልጋል? ምስጋና ዋጋ የሚያሰጠው ሲታገሱት ነው። ዛሬ አመስግናችሁ አሁን በገና ደርድራችሁ ሰኞ ማታ በገና ደርድራችሁ ሐሙስ ማታ ጸጋ የሚንጠበጥብላችሁ አይመስላላችሁ? እንደዚያ ከሆነ ምንም አታገኙ። እስከሚመጣ ድረስ ጸንቶ ማመስገን ነው እንጂ አሁን ላመስግን በቃ እስቲ ቆይ እንዴ አባ አመስግኑና ጸጋ ታገኛላችሁ ላይ ነበር። ያው ዛሬ ሌሊቱን ሙሉ ስደረድር አድሬ አንድ ነገር አላገኘው ብትሉ እኔ የለውበትም ያልኳችሁ ጸንታችሁ ስታመሰግኑ። ኢዮብ 7 ዓመት ሙሉ ነው የተንገበገበ በቁስል 7 ዓመት ሙሉ እያመሰገነ እየቆሰለ። ቁስሉ የማይድን መሆኑ አንድ ችግር ነው። ቆስሎ የሚበለው የሌለው መሆን ሌላ ችግር ነው። በዚያ ላይ ልጆቹ የሞቱበት ሰው መሆን ሌላ ችግር ነው። በዚያ ላይ አስታማሚ ሲጠላው ሌላ ችግር ነው። ይህን ሁሉ ታግሶ አመሰገነ። የምስጋናው ጋር እጥፍ ሰጠው፣ ደዌውንም ፈወሰው። ሁላችንም በየደዌያችን ይፈውሳል። ያጣናውን ነገር ሁሉ እግዚአብሔር ይመልስልን። ያጣናው ነገር ሌላ እንዳይመስላችሁ ጥሩ ክርስቲያንነታችን ነው። ሚጢ ለሐየው አስተፍስህኒ ያለ ለዚህ ነው አባ ጊዮርጊስ በሰዓታቱ እመቤቴ የጠፋውን ውበቴን መልሽልኝ ብሏታል። የጠፋው ውበታችን ማለት እግዚአብሔር የምንመስልበት ነው። እሱ የሚመልስልን ምንድነው? ምስጋና ነው። ክፉ መንፈስ ሲርቅ ቅዱስ ዳዊት ለሳኦል ሄዶ ምንድነው በገናውን ሲደረድርለት ክፉ መንፈስ ምን ይልለት ነበር? ይርቅለት ነበር። ይሄንን አሁን በኮርስም ተመራችሁታል በገና ቤቱ ላይ። ስለዚህ ክፉ መንፈስን ያርቃል። ማን? ምስጋና በሉ እንጂ ማን? ምስጋና።
የምስጋና ኃይል። ሌላ የመጨረሻ 2 ነው የቀረኝ። ምስጋና ነፃ ያወጣል። እስኪ በሉ ምስጋና በሉ። ምን ያደርጋል? ነፃ ያወጣል። የበገናውን ትርጉም ተምራችሁታል ብዬ ነው። በገበና ቤቱ ላይ አይደል 10 አውታሬ እንደዚህ፣ ይሄ ቀስቱ እንደዚህ፣ ይሄን ተምራችሁታል። ስለዚህ እኔ እዚህ ላይ ብነጋገር ይሻለኛል ብዬ ነው። በገናውን እንዳትጥሉት የሚያደርግ ትምህርት ማስተማሪ ነው በእኔ ቤት። ገብቷችኋል? የተመረቃችሁበትን በገና እንዳትጥሉት ምን ያህል ጋሻ እንደታጠቃችሁ እንድታውቁ ብዬ ነው። እሱን ለመናገር ነው የፈለኩና አጠቃላይ ክርስትናችን ምስጋና እንደሆነና መፍትሄ የምናመጣው በዚህ ብዙ ሰው ይቸገራል። መፍትሄ እያጣ ነው። መፍትሄው ወደ እግዚአብሔር መዞር ነው። ነፃ ያወጣል። ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ያል ተናግረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲሁም ምን ብሎ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ብሎ ይናገረ መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ይተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንድ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሱ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩን። እግዚአብሔር ነው የሚያሸንፈው። እኔ ምክሉ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት መሃል ምን መስሉ አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስቲ አውሬውን እንሆንበትና እንደራጅና አሉ። ተደራጅተው ምን ወጡ? አንተ እባቡን፣ አንተ ደግሞ አይጥሁን፣ አንተ ደግሞ እንዲስቅ ይሆነ አንድ እንደው ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሺህ አጋንንት አልስቅም ብሎ አርምሞ ያዘ አባት ነው። በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል፣ እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አላቸው። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫል። አስባችሁታል ምዕመናን? ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን ከዛ ደግሞ እባብ ቢመጣ ከዛ ደግሞ ጊንጥ ቢመጣ እንደገና ነብር ቢመጣ እንደገና አንበሳ ቢመጣ እንደገና ጅብ ቢመጣ አይጥም ቢመጣ ኧረ እኔ ራሱ አይጥ ራሱ አሁን ሌሊት አሁን አይጥ መጣ ደህና ናችሁ ብትል አታስፈራም? ያ ሁሉ እንደ ሰው እየተነጋገረ እያፏጭ መጣ። እንዲህ እኮ ይገርማል እኮ። ምንድን ነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ነው አለሱ። አቅም ቢኖራችሁ ኑሮ ለእኔ እኮ አንዱ ጅብ ይበቃኛል አላቸው። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም፣ ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉም ብትን ብለው ጠፉ። ክርስቶስ ይዋጋችሁ፣ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እኔ እንደው አንዳንድ ደጋግ ምዕመናን ራሱ ሳገኛችሁ ተመስገን ይሄው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታዬ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን አለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ፣ የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈውም፣ በእግዚአብሔር ቸርነት ግን እናሸንፈዋለን። በዚህ ዓለም ላይ ሩጠን መያዝ የማንችላቸው 3 ነገሮች አሉ። አንደኛው ገንዘብን አሳዶ መያዝ አይቻልም። አሳዶ መያዝ ገንዘብን የሚፈልግ ሰው ገንዘብ ከሱ ይርቀዋል። ሁለተኛ አላችሁ በነገራችሁ ላይ ትምህርት ሲሰጥ ወንጌል ሲሰጥ እንደዚህ ሰይጣን የሚጮኸው በእኔና በእናንተ ጸሎት ተቃጥሎ እንዳይመስላችሁ መረበሽ ፈልጎ ነው። ማምላክን የዋ መስሏችሁ ተንኮሉን አታውቁትም እናንተ። አዎ
መረበሽ ሲፈልግ እንደዚህ ነው የሚያደርገው። እየረበሸ እኮ ነው። አሁን አንዳንድ ሰዎች ሲያስተምሩ ሰይጣን ይቆምና ተቃጠልኩ ይላል። አዎ ትቃጠላለህ ይሉታል መልሰው። አይደለም መረበሽ ፈልጉ እኮ ነው ትምህርቱን። ረበሸን እኮ አያችሁ፣ ጀግና ነው እኮ። አሁን ሐሳባችሁን ወደዚህ አድርጉ። ከቃሉ ጋር ናችሁ። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በነገራችን ላይ በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? ሀብታም ነው። እንደው አባ መቼም ይሄን ለማለት ፈልጎ ነው ብላችሁ ነው? ለመደገፍ ነው? ሀብታም ነው ድሃ ነው ሐዘንተኛ? ለምን ይመስላችኋል? ሀብታም ነው ሐዘንተኛ። ስለዚህ ሰሎሞን ምን አለ መሰላችሁ? የድሃ እንቅልፉ ጤና ነው አለ። የድሃ ምንድን ነው እንቅልፉ? ምንድን ነው? እንዴት ነው? የባለጸጋሳ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዴት ላድርገው፣ ይሄኛውን እንዴት ላድርገው፣ ለዚህኛው ካምፓኒ ማንን ኃላፊ አድርጌ ልሹመው፣ የሂሳብ ባለሙያ ማንን ልምረጥ፣ እንትኑን እንዴት ላድርገው። እንደገና ደግሞ እገሌ የሚባለው ነጋዴ ሰሞኑን የበለጠኝ ለምንድን ነው? ጥሩ ንግድ እየገባለት ነው፣ የእሱ ገበያ ደምቋል፣ ምን ይሻለኛል? ጭንቅ ሲቋጥር ሲፈታ ሌሊቱ ይነጋል። ሰሞኑን ደግሞ የመንግስት ግብር ጨመረ፣ እንዴት ነው ደግሞ ይጨነቃል። መከራው እናቴ ያዝናል። ዳሳ ባለሙያ አይመድብ፣ ማናጀር አይቀጥር፣ እንትኑን የት ልጣለው አይል፣ ኦዲት እደረጋለሁ አይል፣ ቫት ጨምር አይል። ለሽና እናቴ ማለዳ በቃ ከች ብሎ ተነስቶ ማለት ነው። እና አንድ ሰውዬ ሀብታም ነው እና እንቅልፍ አይወስደው እንዲህ ሲቋጥር ሲፈታ። በኋላ የእሱ ሎሌ ደግሞ እንዲሁ ተኝቶ ያድራል። መሬት ላይ ነው እኮ ጠዋት በግድ ነው አንተ ተነስ ተብሎ ለስራ የሚነሳ። አሁን ድሮ ልጅ እያለን ታውቃላችሁ፣ እናንተ የከተማ ልጆች ናቸው። ገጠር እያለን ትኝት ብለን ከብት ስጠብቅ ትንሽ ልጅ ሆነን አንተ ነግቷል ተነስ፣ ጤዛ ነው አልነሳም ተነስ ተብሎ እንደምንነሳ ተነስ ተብሎ ይነሳል። ይኸውላችሁ ማለት እናቴ የዚያን ጊዜው ጭንቅላታችን የታደለው ሐሳብ የለበት ምን የለበት። እገሌ ምን አለኝ ይሁን እገሌ ትናንት ያኮረፈኝ የለ በቃ ምን እረኛ ምን አለበት ይተኝስ። እና ሰውዬ 300 ብር ሰጠው ለዚያ ድሃ። ቆይ እኔ እንደ ልቤ ካልጋ ላይ ተኝቼ እንደ ልቤ ሳልተኛ እያደርኩ ይሄ ሎሌ የኔ እንዳረጎት በልቶ እንቅልፍ እንደ ልቡ የሚተኛ ለምንድን ነው ብሎ ብር ሰጠው። አንድ ቀን ሌሊት 50 ብሯን ላክስቴ የለም ይበዛል 25 ላድርገው እንትን 10ሩን ለገሌ ሲል ወገግ ብሎ ነጋ። በበነጋው ምን አደረገ? ጌታው ብረውን እንኩና እንቅልፌን ይመልሱልኛል ነው ነገራቸው እኮ። ስለዚህ የእግዚአብሔር ቤተሰቦች አሁን እኔ እንደዚህ የማረጋችሁ ድህነትን እያደነቅኩት ድሃውን እያልኳቸው አይደለም። የለም መስራት አለብን፣ ሀብት ሊኖረን ይገባል። እውነት ሐሰት ንገሩኝ እንጂ ኦርቶዶክሳዊነት ማለት የድህነት ምልክት ማለት አይደለም። ቅዱስ ዮሐንስ አፈወርቅም ብሏል፣ ሀብትን አናወግዝም፣ በሀብት የሚመጣውን ትዕቢትና ስግብግብነት ግን እናወግዛለን ይላል። ትዕቢትና ስግብግብነትን ግን እናወግዛለን። ትዕቢት አለ፣
ሀብት ስላላቸው ብቻ ቀዳሚ ወንበር እንዲሰጣቸው የሚፈልጉ ሰዎች አሉ። እንሰጣቸዋለን፣ ችግር የለም ነው፣ ግን አትፈልጉ። እንደዚህ ከቃሉ ጋር ናችሁ። ይሄ ነው እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ። ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በማማት በርግማን በዚህ ሁሉ ጎስቁሏል። አሁን ለምሳሌ አንድ ነገር ልንገራችሁ እስቲ ያን ነገር እንደው ስለ ትዕቢት ልንገራችሁ አንድ ነገር ማለት ነው። እናንተ አሁን የፋይናንስ ባለሙያ ብትሆኑ ምንም ያልተማረ ሰው መጥቶ ቆይ ስለ ሂሳብ አያያዝ ምክር ነበረኝ ቢላችሁ ምንድን ነው የምትሉት? ወደዚያው ሰዱስ ሰው ያትሉም ትላላችሁ። እንዴት እንደዚህ እንደው እውነቴን ነው የምነግራችሁ። ማንም ሰው ካልተመከረ መካሪ የሌለው ንጉሥ ያለ 1 ዓመት አይነግስ ነው የሚሉ ኢትዮጵያውያን አይደል? ምክር ካልሰማ የሰው ልጅ ሰውን ሁሉ ሲናገር የምንንቀው ነገር ይኸው ስራ የሚበላሽ አገልግሎት የሚበላሽ በምንድን ነው? በትዕቢት ነው። የሶርያውን ንጉሥ ንዕማን የሚባለውን ንጉሥ መፍትሄ አጥቶለት የነበረውን በሽታውን በማን ምክር ይመስላችኋል መፍትሄ ያገኘ? ከእስራኤል ማርኮ ባመጣት ገረዱ ወይም ባሪያው አማካኝነት ነው። ሂደህ ዮርዳኖስ ብትታጠብ ትድናለህ ብላ የመከረችው። እንደው ማንንም ሰው እንስማ፣ ስለ እግዚአብሔር ማንንም ሰው እንስማ። ትምክህት ደግሞ ማለት ምን ይመስላችኋል? ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣ በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱ እንመካለን እኮ። አሁን አይኑ የታመመ ሰው ካለ እውሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው ቀለ ነው። ባንካሶች ሲሳቅባቸው ነው የሚውል። በዚህ ሁሉ መመካት ይህ ሁሉ እንዳልነበር ይሆናል። በሰው መመካት ወከንቱ ተአምኖ በሰው በእግዚአብሔር ንገብር ኃይለ በሰው መመካት። ዮሴፍ አንድ ጊዜ ግብፅ ታስሮ ሳለ የጠጅ አሳላፊውን ህልም ፈታለት። በቅርብ ቀን ከእስር ቤት ትፈታለህ አለው። ግን ስትፈታ እንዳትረሳኝ አለው። አሁን በማን መመካት ጀመረ? ግን መጽሐፍ ቅዱስ ምን ይላል? የጠጅ አሳላፊውም ዮሴፍን ረሳው ይላል። ለምንድን ነው ይላል? ዮሴፍ እስከዚያ ድረስ በእግዚአብሔር ሲመካ ብሎ ኑሮ አንድ ቀን ግን በጠጅ አሳላፊ ተመክቷልና። እና መመካት የሚባለው እሱ ነው። በእውቀት ዘሰ ኢትሜካ ለይትመካ በአእምሮ ወበለቦ እግዚአብሔር። ሐና እንደዚህ አይደል ያለች? ሌላው ቀርቶ ወላዶቹ በመካኖቹ ይመካሉ። ልጅ ያላቸው ሰዎች ልጅ በሌላቸው ይመካሉ። ጎበዝ ልጅ ያላቸው ሰዎች ሰነፍ ልጅ ባላቸው ልጆች ይመካሉ። ስነ ምግባር ያለው ልጅ ያላቸው ሰዎች ዱርዬ ልጅ ባላቸው ሰዎች ይመካሉ። አይባልም እንደዛ ሁሉ። ለእናት ክፉ ልጅ የላትም። ሁሉም ልጇ ጥሩዋ ነው። አይመከም። የኔ ልጅ ሴቶችም እኮ ሲመጻደቁ አንዳንድ ጊዜ እኔ ሳስበው ነው ዝምዬ የኔ ልጅ እግዚአብሔር ይመስገን በጣም ጥሩ ልጅ ነው፣ ሸካፋ ነው። ያችኛቱን ለማብሸቅ እኮ ነው፣ ለመንካት። እንደዚህ ያለ አሽሙር ራሱ ሰውን በነገር መውጋት ውስጥ ለውስጥ ፍጽሞ ነው። ለሰዎች ስሜት መጠንቀቅ ያስፈልጋል። ትምክት ማለት እኛ ያለንን ነገር እየዘረዘርን መመካት። እግዚአብሔር አንዳንዱ ሰው ይውላችሁ የእናንተን ስኬት ስታወሩ የሌላው ውድቀት መታሰብ አለበት። እግዚአብሔር ይመስገን አሁን ያልተሳካለት ሰው ጋር ሆናችሁ ስታወሩ ራሱ መጠንቀቅ አለ። እኔ እግዚአብሔር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ አይባልም። ከሰው ማለት
ያኛው ሰውዬ ቶሎ አንብቦ የማይረዳ ቢሆንስ? እግዚአብሔር እንዲያማርር እናደርገዋለን። እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል። ሌላው ጉጻጉጽ የሆነበት ውጣ ውረድ የሆነበት ሰው ሲሰማስ አይረበሽም? ይረበሻል። እያንዳንዱን ነገር መመካት ማለት በእኛ ሰዎች እንዲረበሹ አድርገን ማውራት መኩራት ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁም ጋር ይሁን። እኔ ሰው የሚወደኝ ሰው ነኝ ማለት ትምክህት ነው። ይሄ ሁሉ ሰው ሁሉ ይወደኛል፣ እግዚአብሔር ይመስገን። ይቺ እግዚአብሔር ይመስገን ሁለት አይነት ናት። ጠየም ያለች ናት አንደኛይቱ፣ ጠይም ትትና ይላሉ ሊቃውንቱ። ጠይም ትትና ማለት ውሸቱን ነው ይወደዋል፣ ግን እኔ እንደዚህ ነኝ የሚለው ባፉ፣ ይሄ ጠይም ትትና ይባላል። መካከለኛ ማለት ነው። ስለዚህ አሁን የምነግራችሁ ምንድነው? ይሄ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እግዚአብሔር ይመስገን በመሰለ ውስጣዊ ትዕቢት ነው። ይሄ ቀላል መስሏችኋል እናንተ አላችሁ። አሁን አቡነ ተክለ ሃይማኖት አንድ ሰውዬ መንገድ ላይ ያገኙት፣ እመጣላችኋለሁ ስለሳቸው ህይወትና መንገድ ላይ ያገኙትና መነኩሴ ነው እኮ እሱ ከዚህ ከአቡነ ኢየሱስ ሞዐ ገዳም ከአባ በጸሎተ ሚካኤል ገዳም አንስቶ ወደ ሸዋ ነው የሚሄደው። እሳቸው ደግሞ ከዚያ ተነስተው ወደዚያ ነው የሚሄድ። መንገድ ላይ ያገኙት። ወዴት ነው የምትሄድ አሉት። ወዴት እንደሚሄድ አላውቅም፣ እንግዲያስ ከኔ ጋር እንመለስ። ምን ጨነቀኝ ብዬ እግዚአብሔር እኔን ኃጢአተኛውን ወንድምህን እንድትመራይ ብሎ ልኮህ እንደሆነ እግዚአብሔር ምን ብሎ ነው ለአንተ የሚያደክመኝ? እኔ አንተ ምንድን ነህ? ትዕቢቱ ማለት ነው፣ ትምክቱ። እኔ በጣም እንዲህ ያለው ንጹሕ ቅዱስ መነኩሴ ሰውን ለአንተ እግዚአብሔር የሚያደክመኝ አንተ ማን ስለሆንክ ነው አላቸው። አቡነ ተክለ ሃይማኖት የዚያን ጊዜ በነፋስ ተጭነው ለመሄድ የበቁ ቅዱስ ናቸው፣ አያውቅም እንጂ። ከዚያስ ምን አለ? እንግዲህ እግዚአብሔር ለእኔ ልኮህ ከሆነ አትንቀሳቀስ፣ አላከህ እንደሆነ ሂድ አሉት። ቁሞ ቀረ፣ መንቀሳቀስ አቃተው። እሳቸው ሲሄዱ ራባ ቆየኝ ቢል አይ እንግዲህ እኔ አልቆይም። እሳቸው ደግሞ ጭራሽ በእግር ብቻ አይደለም የሚሄዱት፣ በነፋስ ነው የሚሄዱት። እዛ ደግሞ መልአኩ ቆየው እንጂ አላቸው። አይ ትዕቢተኛ ነው ተወዋል። መጨረሻ ላይ አይ ቢሆንም ፍቅር ይበልጣል ተባሉ። እሳቸው ሄዱ ነው ሁለተኛ ራስህን አታስታበይ፣ እግዚአብሔር ይቅር ይበል ሁላችንም ብለው መለሱት ያንን ሰው። መታበይ በቆምንበት ያስቀራል። አሁን እሱ ከገዳም ወጥቶ ስለማያውቅ ሌሊት ስለሚጸልይ ንጹሕ ስለሆነ ኃጢአት ሰርቼ አላውቅም ብሎ እኔ ከሰው ሁሉ የባስኩ መነኩሴ ነኝ የበለጥኩ መነኩሴ ነኝ ብሎ አስቧል። ግን የሚበልጡት አሉ፣ ከዋክብት የሆኑ እንትን ሰምታችኋል። እንዲሁ እንቁራሪት አሉ ሁልጊዜ ወንዝ ውስጥ የምትጮኸው አሉ ምን ብላ ነው አሉ ነው እንግዲህ የባህሩ ንጉሥ እሷ እየመሰላት ነው አሉ የምትለው የወንዙ ንግሥት እኔ ነኝ ብላ ስለምታስብ ነው ይባላል። እና እንደዚያ ነው። አንዳንድ ጊዜ እንደው ዝም ብለን ብቻችን ታጥረን ስለምንኖር ወጣ ስላላል ከራሳችን ቅርፍት ወይም ማዕቀፍ ስላልወጣን ከኛ በላይ ሰው ያለ አይመስለንም በእውነቱ ማለት ነው። ከቃሉ ጋር ናችሁ? እና እግዚአብሔር ከትምክህት ያድናል። አትመኩ። በልግስናችን መመካት፣ በትጋታችን መመካት። እግዚአብሔር የተመሰገነው የኔ ዘመዶች ግብረ ሰላም ያበላሉ፣ እኔም ተመስገን ነው። ከአማራ 4 ጊዜ በዓመት አበላለሁ። ምን ትንስቡ ዝብሮ 7 ገዳም ተሳልም ያለው እንዲሁ ምን ሰው የማይመካበት አለ? እምዘረዝረው እኮ እየለቀምኩ እናንተ ውስጥ ያልጠቀስኩት ነገር ትምክህት እንዳይመስላችሁ ያልሆነ እንዳይመስላችሁ ብዬ ነው። እያንዳንዷን ነገር ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁም ጋር ይሆን። እኔ እንዲሁ እግዚአብሔር ይመስገን ከሰው ጋር ተጣልቼ ሽምግልና ተቀምጬ አላውቅም። ይህ ምንድን ነው? ትምክህት ነው። ይሄ አቤት አቤት! እንግዲህ ጻድቃን ልባችሁ ቅን ሁኑ አይደለም። የልባችሁን ሰርታችሁ ሰው ሳያውቅባችሁ እየቀራችሁ ሊሆን ይችላል፣ አይታወቅም። እኔ እንደዚህ አይነት ሰው ነኝ፣ እንዲሁ ሰው ጋር እንዲህ ሰው ፊቱ እጅ አላውቅም እና እንዲህ ያለ ትምክህት ተራግፎ ያጥፋልን መድኃኒዓለም። ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል።
እንደ ቀድሞ እውቀቱ ያስባል። በመንፈሳዊ መጠኑ ልክ ያስባል። በእድሜው ልክ ያስባል። ቶሎ ብሎ የምናየውን ነገር ተጠቅመን ውሳኔ አለመወሰን፣ ወዲያው ባየነው ነገር ብቻ ተጠቅመን ነው ማለት በቃ። ሰይጣን ደግሞ ካሁን ቀደም ይህን ተናግሬ ያውቃለሁ። እኛ ቀድመን ለገመትናቸው ነገሮች ማስረጃ የማቅረብ አባዜ አለበት። ማን? ሰይጣን። ቀድመን የገመትነውን ነገር ያረጋግጥብናል፣ አውቆ ማስረጃ ያቀርብልናል። ከዚያ በኋላ የተሳሳተ ውሳኔ እንድንወስን ያደርጋል። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። አላችሁ? መቆየት ማለት ነው መታገስ ማለት። መታገስ ማለት መቆየት፣ ረጋ ማለት፣ አድረን እንየው ማለት። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብለው። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ይኸው ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ? የሰው ልጅ ላይም ተስፋ አለመቁረጥ፣ እገሌ አይቀየርም ማለት። ተፋቅሮ ያስተኤግስ በኩሉ ይላል ቆሮንቶስ 13 ላይ። ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ 4 5 6 7 8 ጊዜ ሞክሬዋለሁ እገሌ አይረባም፣ እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ መቆየት ማለት ነው። መጨረሻው ድረስ ትዕግስት ያለው ሰው ከህይወት ይደርሳል። ሁለት ጉዳይ ልነግራችሁ ፈልጋለሁ። የዚህ ዓለም ሰዎች ከፍ ሲሉ እያጠፉ ነው የሚሄዱ አይደል? ከፍ ሲሉ ምን እያደረጉ ይሄዳሉ? እያጠፉ ይሄዳሉ። እግዚአብሔር ግን ሲያርግ ምን እያላቸው አረገን ያለ? እየባረከ አረገ። ቅዱሳን ሲሞቱም ሲኖሩም በረከት ጥለው ይሄዳሉ። የሱ ቅዱሳን እንኳን እሱ የሱ ቅዱሳን። ምድራዊ ሰው ግን ከፍ ባረጉት ቁጥር ጥፋትን እየጨመረ ይሄዳል። ለሰው ጥፋትን እየጨመረ ክፉ ነገር ጥሎ ኑሮም ከፍ ባለ ቁጥር እያባላ የሚያጥጋድል የሚያጠፋፋ ነገር ተክቶ ይሄዳል። አንድ ሞኝ የተከለውን 50 ሊቃውንት አይነቅሉት። ዛሬም ምንድነው በቃ እንትና የሰሩት እየተባለ ስቅት መከራ በእውነቱ ማለት ነው። መልካም ሕግ ሰርተው ይሄዱ ግን አሉ። በረከት ጥለው የሚሄዱ አሉ። ነገር ጥለው የሚሄዱ፣ ቂም አውርሰው የሚሄዱ፣ ስርዓት አበላሽተው የሚሄዱ ደግሞ አሉ። ክርስቶስ ግን ቤተክርስቲያንን ሰርቷት ባርኳት አጽንቷት መስርቷት ሄደ። የእሱ ቅዱሳኑም እሱን ተከትለው ይህን እያደረጉ ያደርጋሉ። በረከት እየተውልን ይሄዳሉ። ይኸው ቅዱስ ቂርቆስ ተሰቃይቶ በረከት ጥሎልን ይሄዳል። ሲሰወር በስሙ በረከት ጥሎልን፣ በገድሉ በረከት ጥሎልን እና አቡነ ተክለ ሃይማኖት ሲሄዱ በረከት ጥለውልን ይሄዱት። እንጦንስ ብቻውን እንደ አንዲት ስንዴ በአንዲት በረሃ ተዘራ፣ ምንኩስና ለቤተ ክርስቲያን ጥሎላት ሄደ። ሰማዕታት የደማቸውን ማህተም ጥለው ሄዱ። እነ ቅዱስ ቄርሎስ ስንት መከራ ተቀብለው ቤተ ክርስቲያን የምትጸናበትን አምደ ሃይማኖት የሆነ ትምህርታቸውን ጥለው ሄዱ።
ቅዱስ ዮሐንስ አፈወርቅ መከራውን አይቶ መከራ ተቀብሎ ለቤተ ክርስቲያን ትጥቅና ጌጥ የሚውላት ድርሰቶችን ጥሎላት ሄደ። ቅዱስ ኤፍሬም ሲኖር መከራውን አይቶ የተከሰሰ ያልተሰቃየበት ያልተፈተነው ፈተና የለም። ቅዱስ ኤፍሬም አንዲት ሴት ከኔ ወልዷል ብላ ከሳው ነበር። በምንኩስና እየኖረ ሕፃኑን እሺ ስጡኝ ብሎ ተቀብሎ ሄዶ ቤተ ክርስቲያን ይዞት ሄደ። ቤተ ክርስቲያን ላይ ሄዶ በአብ በወልድ በመንፈስ ቅዱስ ስም አዝሃለሁ፣ አንተ ሕፃን የማን ልጅ ነህ አለው። ህዝቡ እንደተሰበሰበ መሰከረ። ገና ክርስትና በሚነሳበት ቀን ማለት ነው። ሽኮኮ ብሎ ወስዶ አስመስክሮታል። ብዙ ስቃይ ተቀብለዋል አባቶቻችን፣ ብዙ ስቃይ። ያን ሁሉ መከራ ተቀብሎ ተሰቃይቶ በየዕለቱ ቅዱስ ኤፍሬምን የምታስቸግረው አንዲት ሴት ነበረች። ሀፍረቷን ገልጣ እኔ ጋር እንድትተኛ ፈልጋለሁ የምትለው ያንን ተቀብለው እባክሽን አታፍሪም ወይ ቢላት እምቢ አለችው። እንግዲህ አሁን ነይ እሺ ፈቃድሽን እፈጽማለሁ ብሎ ገበያ ላይ ይዟት ሄደ። ነይ የገበያው መሃል እንግዲህ ፈቃዳችንን እንፈጽም አላት። የዚህ መሃል አብዳሃል ስትለው በእነዚህ ሰዎች ውስጥ ፊት የማናፍር ከሆነ እንግዲህ ምድርና ሰማይን እንደ ስጦ አስጥቶ በሚያይ በእግዚአብሔር ፊት እንዴት አናፍርም? ይሄን ፈልጓል። አንድ ቀን እንዲያውም ትክ ብላ እያየችው አንዲት ዝም ብላ ትክ ብላ ሲወጣ ሲገባ ማየት አንቺ እንዲህ መነኩሴ እንደዚህ ይታያል እንዴ ሲላት፣ እንዴ እኔ የማየው የወጣሁበትን ነው፣ አንተ ሲወጣህበትን እያየህ አትሄድም አለችው። ወንድ የተገኘህ ማን ነው? ከመሬት። ሴት የተገኘች ከማን ነው? ከወንድ። እኔ የወጣሁበትን የማየት መብት አለኝ አለችው። ደግሞ አንተ ወጣህ ምን እያየህ አለችው። ከዚያን ጊዜ ጀምሮ ቅዱስ ኤፍሬም መሬት እያየ ነበር የሚሄደው። ይህን ሁሉ መከራ ተቀብሎ ለቤተ ክርስቲያን ከ14,000 በላይ ድርሰቶችን ጥሎላት ሄዷል። ከ14,000 በላይ ድርሰቶች አስታጥቋት አሁን ድረስ ውዳሴ ማርያም ተተርጉሞ እንኳን አላለቀም። እንኳን ሌላው ማለት ሌት ዕለት የምንማጸንበት ዕለት የምንረጋጋበት የአምላክን እናት የምናናግርበት ምስጋና ጥሎልን አደረገ። ሌሎችም ብዙ ነገር ከፍለው ለቤተ ክርስቲያን በረከት ጥለውልን ሄደዋል። እና ስትሄዱ መልካም ነገር ጥላችሁ ሂዱ ለማለት ነው ጌታ። ስትሄዱ አንድ እጅ ሆነ መሪል አላርገመሪ አንድ ዳችሁ አትሂዱ ነው። አንደኛ ኑሩ። ከሄዳችሁ ደግሞ ስትሄዱ እሳት አንድዳችሁ አትሂዱ። መልካም ነገር ጥላችሁ ሂዱ። እንዲሁ አገር ጥሎ መሄድ ጥሩ አይደለም፣ ግን አገር ጥሎ ሲሄዱ እንኳን ታርቆ ነው የሚከደው። አጥፍቶ አይከድም። ሰምታችኋል? የእግዚአብሔር ሰው መኖርም ያውቃል መሄድም ያውቃል። እስኪ በሉላችሁ የእግዚአብሔር ሰው በሉ። መኖርም ያውቃል ምንም ያውቃል መሄድም ያውቃል። የእግዚአብሔር ሰው ማለት እንደዚህ ሲኖርም መልካም ሲሄድም መልካም። መድኃኔዓለም ሲኖርም መልካም ነው። ለጨለመባቸው ዓይን ሰጥቶ፣ ለዲዳዎች አንደበት ሰጥቶ፣ ለደነቆሩት ጆሮ ሰጥቶ፣ ለሽባዎች እግር ሰጥቶ፣ ሰው የናቃትን ጎብጣ ጥንቸልና ዝንጀሮ የምትመስል ሴት ነበረች። ጎብጣ ሰው ሁሉ የሚንቃት እሷን አቅንቶ ለተራቡት አዝኖ ያምህሩን ይሉ ሕዝብ እይፈቅድ ይሁሩ ርሁባን ይሆሙ ጦማቸውን እንዲሄዱ አልፈልግም ብሎ ለተራቡት ምግብ ሰጥቶ ፍትህ ለጎደለባቸው ፍትህ ሆኖ ብቸኛ ለሆኑት ሀገር ለተነሳባቸው ገመና ሸፍኖ ያን ሁሉ አድርጎ ለቤተ ክርስቲያን ሙቶ ለረሃቧ ስጋውን ለጥሟ ደሙን ሰጥቶ ቤዛ ሆኖ ካሳ ከፍሎላት ለሞቷ ሕይወት ሰጥቶ ባርነቷን አጥፍቶ ልጅነት ሰጥቷት ለቤተ ክርስቲያን ሲሄድም ደግሞ በረከት ጨምሮላት ሄደ። ግን ማለት በቀላሉ የሚቆጣ ሰው፣ በቀላሉ የሚረበሽ ሰው ክርስቶስ ከሱ ጋር እንደሌለ ምልክት ነው። የሚበጻበጽ ነው፣ እርግጠኝነት የሚጎለው ሰው እሱ እግዚአብሔር አብሮ እንደሌለ እንደውም ይባላል ሰይጣን እግዚአብሔር ከኛ ጋር እንዳለና እንደሌለ አያውቅም ይላሉ አባቶቻችን። በዜና ነው የሚያውቀው። እንዴት አድርጎ ነው አሉ? ሰው ሲቆጣ አይቶ ነው። ሲቆጣይና ይሄ ሰውዬ ባዶ ነው ክርስቶስ አብሮት የለም ብሎ የዚያ ጊዜ ነው መግባት የሚጀምረው። እና
የእግዚአብሔር ልጆች ደልዳላ ናቸው፣ ፍሱህ ናቸው፣ ፊታቸው የተቋጠረ አይደለም። ያንን አብሮነት ነው ማግኘት የሚገባና በምድር ላይ የተዘረጉ ነገሮችን በማደን የምናገኘው ነገር የለም። እግዚአብሔርን በማግኘት ነው ሰላም የሚገኘው። መጀመሪያ እግዚአብሔርን ማግኘት ላይ ብንሰራ እጅግ መልካም ነው። ሰርቶ መክበር፣ ሀብት ማከማቸት ነውር የለውም። ይሄ ለክርስቲያንም የተፈቀደ ነው። ትዕቢት፣ ንፍገት፣ ሰው ማሳደድ፣ ጥሎ ማለፍ ነው። አንዱን ገድሎ ሌላ ሀብት ማከማቸት ነው እንጂ ሰርቶ ማደግ ኦርቶዶክሳዊነትም ጭምር ነው። እግዚአብሔር እንድናድግ ፈቅዶልናል። ግን እሱን የደስታ ዓላማ ማድረግ እኮ ራሱ ማድረግ ነውር ነው። ራስ በሚሰሩት ስኬት መደሰት በጣም አደገኛ ነገር ነው፣ ያልታወቀበት። ምክንያቱም ፍጡር የገነባው ነገር በፍጡር ይፈርሳል። ፍጡር ያነጸው ነገር በፍጡር ይፈርሳል። ፍጡር ያሳደገው ነገር በፍጡር ይነቀላል። ፍጡር የተከለውን ፍጡር ይነቅለዋል። የዚያን ጊዜ ያ ለራሳችን የሰጠነው ግምት ይሰበርና የማንጠገን እንሆናለን። ስለዚህ መጀመሪያ በእግዚአብሔር መደሰት፣ እግዚአብሔርን መፈለግ ዓላማችን መሆን አለበት። በሐዲስ ኪዳን እንግዲህ የእግዚአብሔር ቤተሰቦች በጣም የተሰጠን ትልቁ ዕድል ምንድነው? ከእግዚአብሔር ጋር መኖር፣ ከእግዚአብሔር ጋር መኖር ነው። አማኑኤል የሚለው ብስራት ይህንን የሚነግረን። አሁን እግዚአብሔር ከኛ ጋር ነው። ከኛ ጋር ከማን ነው? ከማን ጋር ነው? ድሮ ከነቢያት ጋር ነበር፣ ከኤልያስ ጋር፣ ከኤልሳ ጋር፣ ከዳዊት ጋር፣ እንዲሁ ከተራሮቹ ጋር፣ ከትልልቆቹ ጋር ነው። አሁን ግን ከገብረ ማርያም ጋር አለ፣ ከወለተ ማርያም ጋር አለ፣ ከማንኛውም ሰው ከሊቁ አለ፣ ከደቂቁ አለ፣ ከኃጢአተኛው ጋር አለ፣ ከጻድቁ ጋር አለ። ከአቡነ ገብረ መንፈስ ቅዱስ ጋር የሚኖረው ክርስቶስ በኩል መጠን አመንዝሮ ይቅር በለኝ ከሚለው፣ ሰርቆ ይቅር በለኝ ከሚለው ጋር አለ። ይህን አብሮነት ነው ያገኘው። ይሄ ትልቅ ዕድል ነው። ማንም አልሰጠንም። ራሱ እግዚአብሔር በቸርነቱን የሰጠን። እሱ ከኛ ጋር ሊኖር መጣና እኛን ከሱ ጋር የመኖር ዕድል ሰጠን። አደፍ ያለ ኩታ የለበሰው ቄስ እንደኔ ነው። እሱ የክርስቶስ እጅ ነው ያዘው። እኔ እዚህ ካባ ስለለበስኩ እዚህ ስለተሸሸኩኝ ስለተቀመጥኩ የተለየ ክብር የለኝም። ማንኛውንም ቄስ አይተህና አግኘው። ቤተክርስቲያን ውስጥ ገብተህ ማንኛውም ቄስ ሲቀድስ ጳጳስ የቀደሰ ያህል ፓትርያርኩ የቀደሰ ያህል ይሰማ። ያ ነው ክርስትና ማለት የአእምሮ መስመር ማለት ነው። አእምሮህን ወደ ሰማይ ከዘረጋው ሊቀ ካህናት ክርስቶስ በመቅደስ አለ። ብርቅርቅርቅርቅርቅ የሚል ልብስ ለብሶ የሚቀድሰው ጳጳስም ሲቀድስ እንደው ሲያርስ ቆይቶ እግሩን ታጥቦ የመጣው ቄስም ሲቀድስ የሚገኘው አንድ ሊቀ ካህናት ክርስቶስ ነው። የሚቀርበው አንድ የሕይወት እንጀራ ክርስቶስ ነው። አንድ የሕይወት መጠጥ ክርስቶስ ነው። በዚህ መቅደስ የተገኘህ እንደሆነ ቦግ ብሎ እንደ ቅዱስ ገብርኤል መልአክ አይምሮህን ያበራልሃል፣ ችግርህን ይፈታልሃል። ስለዚህ የትም አትባክኑ። ቤተክርስቲያን ውስጥ ተሰብሰቡ። አሁን ከዛሬ ጀምሮ እንደምታደርጉት እርግጠኛ ነኝ። ሁላችሁም እንደው አለፈታ ያላችሁ ችግር የለም። አስቡት፣ አንዴ አስቡት። በቃ እሱ ማለት ነው። እሱን ያዙና አሁን ነገ ጧት ጀምራችሁ እዚህ በኋላ ኪዳን አልቀርም፣ ዘካርያስ በመቅደስ ተገኝቶ ችግሩ እንደተፈታለት እኔም በመቅደስ እኖራለሁ፣ መድኃኔዓለም በመቅደስ ፊቴን አብራልኝ በሉ። አሜን በሉ። ስለዚህ በመቅደስ እንኖር። በመቅደስ እግዚአብሔር ሰው መልአክ ይልካል። እዛ ላይ ቅዱስ ገብርኤል ተገገና ልጅ ትወልዳለህ አለው። እንዴት ሆኖ አለው። እኔ አርጅቻለሁ፣ ሚስቴም አርጅታለች፣ እንዴት ሊሆን ይችላል አለው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የምልህን ነገር ስላላመንከኝ አፈ ዲዳ ይሆናል አለው። አፈ ምን ይሆናል? ልጁን ግን ትወልዳለህ አለው። ምን ተማራችሁ እዚህ ላይ? እኔ እንደው እንዴት ደስ እንደሚለኝ ይሄን ሳነበው እና ስማረውም ጭምር አላነብ አንብቤው ብቻ አይደለም ተምሬዋለሁ ጭምር እና እንደው ደስ እንደሚለኝ ለምን መሰላችሁ? ምንድነው ደስ የሚለኝ? አሁን አንድ ሰው በጎ ስጦታ አምጥቶ አይ ሊሆን አይችልም፣ ድሮም አንተ የሆነው የራስ ጉዳይ ብሎ ጥሎ ይሄዳል። ግን ልጁን ሳይነሳ ትንሽ ቆንጠጥ አድርጎ ልጁን ምን አደረገው? ሰጠው። እግዚአብሔር ባጠፋን ቁጥር እያወጣ አይጥልም። የሚደንቀኝ ይሄ ነው። ዘካርያስን አውጥቶ ተስፋውን አልነሳውም። ባጠፋን ቁጥርማ እናንተ እኮ አሁን ቄስ አንድ ነገር ሲሳሳት እግዚአብሔር እያወጣ ቢጥልላችሁ ደስ ይላችኋል አይደል? አሁን ቄስ ገሌ እንደው አያፍርም እንዲያረገ እንደው ቤተክርስቲያን ውስጥ ትላላችሁ። እንደናንተማ ብትሆኑ አውጥታችሁ ጥላችሁ ጨርሳችሁ ነበር። እግዚአብሔር አውጥቶ አይጥላል። ደግሞ አንድ የሚገርመኝ ነገር አለ። ቆይ ይቅርታ ለእናንተ ብቻ የተፈቀደ ለቄስ የማይፈቀድ የሆነው ከመቼ ወዲህ ነው? እንዲሁ ግርም እኮ ነው የሚያደርገው። እናንተ ስትሰሩ እግዚአብሔር ይቅር በለኝ፣ ቄሱ ሲመጣ እንዲሁ መድኃኔዓለም ቢያጠፋቸው አሁን እንዲሁ ነው ሲቀድስ፣ እንዲሁ ግርም እኮ ነው የሚያደርገው። ለእናንተ ብቻ ነው እንዲህ እግዚአብሔር ይቅር ባይ የሚሆነው። እንዲሁ እኮ ይገርማል።
እናንተ የፈለጋችሁትን አድርጋችሁ መጣችሁ ከኔ ምክር ስትጠይቁ ከቄሱ ምክር ስትጠይቁ አይዞህ ልጄ አይዞሽ ልጄ እግዚአብሔር ምሯችኋል ሲባሉ እሰይ ትላላችሁ። ቄሱን አይምረው? አይናችሁ ምቀኛ ነው እንዴ? እኛን ሲምረን ደስ አይላችሁ እንዴ? እግዚአብሔር እኮ ይውላችሁ እንደ ዘካርያስ ቆንጠጥ እያረገ እዚያው ነው የሚይዘን እንጂ አውጥቶ አንተ እኔ ቅዱስ ገብርኤል ነግሬ ነው ማታምን ናውጣ አላለው። መቅደስም ውስጥ ሆኖ ማጥፋት አለ። እስኪ በሉ ሁላችሁም መቅደስም ውስጥ ሆኖ ምን አለ? ግን እግዚአብሔር ምን ያደርጋል? ይቆነጥጥና ጸጋውን ምን ይላል? ዮሐንስ ማለት ጸጋ እግዚአብሔር ማለት ነው። ስለዚህ ቄስ እያጠፋም ጸጋ ይቀበላል። ሰው ነው። ወሃዲ ለትትና ዚአይኒ ማህረኒ ወተሳለኒ እኔንም ወራዳነቴን አይተፍታኝ ነው የሚለው እኮ። እኔንም ወራዳነቴን አይተፍታኝ። ቅዳሴው እኮ ንጹህ ሰዎች ብቻ የሚቀድሱት ሳይሆን እነሱም ጭምር የሚነጹበት ነው። በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላናል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው። መንግስተ ሰማያት ግን የማያልቅ ደስታ ነው። በጣም ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ እንደው ይሄ የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንዲው ይሄ ነገር እንዲው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ። ይሄም ሐሳብ በጣም ጥቂት ነው። እና እንዴት ነው ሲባል በቃ ልብ አያስበውም። ልብ ማሰብ አይችልም የመንግስተ ሰማያትን ደስታ። መንግስተ ሰማያት እንዴት ያለች ናት ብዬ ለመንገር እኔ መንግስተ ሰማያትን ማየት አለብኝ አለ ቅዱስ ዮሐንስ አፈወርቅ። ያላየሁት እንዴት ብዬ ለመንገር? የአባታችን የክርስቶስ እጁ ሰፊ ነው። ለማጥገብ በ5 እንጀራ 5000 ሰው ያጠገበበት ኃጣንን ሁሉ የሚቀበልበት ምሕረቱ ሰፊ ነው በእውነቱ። ቀና ባለ ጊዜ ነፋሳት ጸጥ የሚሉትን ስጋ እንቆርበዋለን። አጋንንት እረ እንዳታጠፋን እኛ ካንተ ጋር ምን አለን የሚሉት ያን ስጋ እንቀበለዋለን። በባህር ላይ እንደ መሬት የተራመደውን ያን ስጋ እኛ እንቆርበዋለን። ሐዋርያት በተራራ ላይ ወጥተው በፊቱ ባበራ ጊዜ እንደ ሻሽ የተነጠፉለትን ያን ስጋ እኛ እንቆርበዋለን። መላእክት ሊያዩት የማይደፍሩትን ሰብአ ሰገል የገበሩለትን ያን ስጋ ነው የምንቆርበው። ሞትን እንደ አሮጌ አንበሳ ጥርሱ ስብርብር ያደረገውን ያን ስጋ እንቆርበዋለን። ይሄ ስጋ የእናቱን ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ በተዘጋ ቤት ሳይከፍት የገባ ሞትን ያሰረ አጋንንትን የቀጠቀጠ በክብር ያረገ መላእክት የሚሰግዱለት አብ የመሰከረለት ከአብ ጋር በክብር አንድ ለመሆን የበቃ ይሄ ስጋ ነው የሚመጣው። በምጽአት ቀን ክርስቶስ የሚፈርድበት ትልቁ ርዕሰ ጉዳይ ምንድን ነው? ምህረት ነው። ምህረት የሌላቸው ሰዎች ነው የሚፈረድባቸው። እንደው ምጽአት ቢርቅ ነው የሚሻላችሁ ቢቀርብ። አንዳንድ ሰው ምልክቱ ቀረበ እንደዚህ ያለ ሲባል ወይ ድላጭ ጥቂት እንደው ገፋ ባለ ይላል ሰው በልቡ። እንዴ እናንተ ምቀኛ ናችሁ። እንደው ለጌታ እንደው የፈጣሪያችሁን መምጣት ትጠላላችሁ እንዴ? ነውር ነው። አዛኝ እንግዳ እኮ አትምጣብኝ ሲሉት ጥሩ አይደለም። እኔ ዛሬም ይምጣና ይው እንደሚያደርግ ያርገኝ እንጂ አትምጣ ልለው ነው። ደግሞ ይምጣ እንጂ አባታችን እኮ ነው። እውነቴን ነው። እንዘጋጅ እንጂ ደግሞ ፈጣሪያችን እንዳይመጣ ይሄን የመሰለ የምሕረት አባት ልንናፍቀው ሲገባን ደግሞ ጭራሽ ራቅ እንዲልልን መፈለግ። ክርስቶስ ሊመጣ ነው የሚል ዜና ስትሰሙ እሳይ ብሎ መዘጋጀት ነው። ስጋ ያልነበረው እሱ ሰው ሆኖ ወደዚህ ዓለም በመጣ ጊዜ ስጋ ለበሰ። በዚያ ስጋ አይሁድ የወደዱትን ሊፈጽሙበት ያዙት። ያ መያዙ በአጋንንት እጅ ተይዘን ለነበር ነው ካሳ ይሆን ዘንድ ነው። ምራቁን እትፍ ብሎ የዕውራንን አይኖች ያበራ ዘንድ አፍን ምራቅን ፈጠረ። ለራሱ ከድንግል ማርያም ማኅፀን ነሳ። በፍርድ አደባባይ መስቀል ሊሸከምበት 2 እጆቹን ለራሱ አዘጋጀ። አጋንንትን አስወጥቶ ጻው መናፍስት ርኩሳን እያለ ሊሰድበት አንደበትን ፈጠረ። ከጲላጦስ ሊገረፍበት ለራሱ ጀርባን አዘጋጀ። እየተመሰገነ እንዳረገ እየተመሰገነ ይመጣል። አይሁድ እንደሰደባችሁት አይቀርም ነው። እናንተ በሰደባችሁ ስጋ፣ እናንተ ምራቅ በተፋችሁበት ስጋ ያን ጊዜ እሳት ከፊቱ እየነደደ ይመጣል። ኢየሱስ ክርስቶስ ያን ጊዜ ትስብእትን በመለኮት መለኮትን በትስብእት ገልጦ ይመጣል። ያን ጊዜ ኢከሰተ አፉሁ ተብሎ እንደተነገረ ስትሰድቡት ዝም እንዳላችሁ ያን ጊዜ ግን ዝም አይላችሁም። በፊቱ ጽዋ መዓት መቅሰፍተ እሳት ይነዳል፣ ይፈርድባችኋል። በግርማ ይመጣል፣ በዚህ ስጋ ይመጣል። ለዚህ ነው ይህን ስጋ ማናፍርበት። ገንዘብ ወዳጅ ሰው እና ቀናተኛ ሰው
ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አይወድም። ጥሩ ጥሩ ብሎ ዝም ይላል። ነውር ነው። እንደዚህ አይደረግም። ማመስገን ይገባል። ሰዎች ሲመሰገኑ እርር ማለት። እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት? እርር ማለት። ገብቷችኋል? እርር ማለት ወይ ወጥተን እንሄዳለን ወይ ወጉን እንለውጠዋለን። አቤት 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 ገሌ ሲባል ምን እንላለን? አዎ ምናምን የሚገርም ነገር ሰሞኑን መብራት ኃይል መብራት እንዲህ አድርጎ ብሎ ወጉን መቀየር ማበላሸት ማለት ነው። የሰውየው ሰው ድብን ስለምንል እኮ ነው። ረፍ ሲያደርግ ስለሚያደርገን አይጣል ነው ማምላክን አይጣል። ይሄ ከፍተኛ በሽታ እኮ ነው። በሽታ ነው ይሄ። አይ ዘመዶቼ ስንቱ ይነገራል መሰላችሁ። ተራራ የሚያፈልስ እምነት እንኳን ቢኖረኝ አለ ተፋቅሮ ከሌለኝ ለፍቅር የምከፍለው ዋጋ ከሌለኝ ምንም የምጠቀመው ነገር የለኝም አይደል? ገንዘቤን ሁሉ ለነዳያን ጨርሼ ብዘራው ግን ተፋቅሮ ከሌለኝ የተጠቀምኩት ነገር የለም።